የዛሬ ርዕሴ አረብ ሀገር ላይ የምትኖሩ ኢትዮጵያውያኖች እናንተን ይወክላል ማለት ነው። ቪዲዮዬን እስከ መጨረሻ አዳምጡን። አስተያየት ካላችሁ ደግሞ በኮሜንት አሳውቁኝ፣ መልሳለሁ ማለት ነው። እና ያው መግቢያው ላይ በትንሹ ቪዲዮ አስገብቻለሁ። ያስገባሁበትን ምክንያት አለኝ ማለት ነው። አሁን ላይ ኢትዮጵያ ውስጥ ያሉ ወንዶች አረብ ሀገር ላይ ሰርታ መኪና ቤት እንደውም ሀብታም የሆነች ሴት አናገባም ሲሉ አዋጅ አውጥተዋል ማለት ነው። እና ለምን እንደዛ አላችሁ ሲባሉ አሁን ላይ ኢትዮጵያ ውስጥ አረብ ሀገር ላይ 15 ዓመት 20 ዓመት 30 ዓመት ሰርታ መታ አግባኝ ብላ ለምናኝ ገብቼ አንድ ልጅ ሁለት ልጅ ወልጄባት ከዛም በኋላ ቤቱ የኔ ነው፣ መኪናው የኔ ነው፣ ሀብቱ የኔ ነው በማለት ከቤት ታስወጣኛለች በማለት አዋጅ አውጥተዋል ማለት ነው። እና ብዙ ኢትዮጵያኖች አላችሁ፣ ቤት ያላችሁ፣ መኪና ያላችሁ፣ እንደውም ሀብታም የሆናችሁ እህቶቼ አላችሁ ማለት ነው። በመጀመሪያ ወይ አለማግባት፣ ካገባችሁ ደግሞ ሀብት የኔ ነው፣ መኪና የኔ ነው፣ ቤቱ የኔ ነው ብላችሁ አንድ ልጅ ሁለት ልጅ ከወለዳችሁበት በኋላ ከቤቴ ውጣ ማለት የለባችሁም ማለት ነው። አሁን ላይ አረብ ሀገር ላይ የምትኖር አበሻ ስሟ ጠፍተዋል ማለት ነው። እና አሁን ላይ የአበሻ ወንዶች አረብ ሀገር ያልሄደች ምንም የሌላት ድሃ የሆነች ሴት ነው እንጂ ሀብታም ሴት አይፈልጉም ማለት ነው። እና አሁን ላይ ኢትዮጵያ ውስጥ ሀብታም የሆነች እንደውም አረብ ሀገር ላይ ሰርታ የተለወጠች ሴት አይፈልጉም ማለት ነው። ምክንያቱም አሁን ላይ ኢትዮጵያ ውስጥ በጣም ችግር ነው። አንደኛ ሴቶቹን እኛ በላባችን ደክመን ለፍተን አንተ እግርህን ሰቅለህ የምትበላበት ምክንያት የለም በማለት አንዳንዶች በጥፊ በእርግጫ እንደውም በተኛበትም የሚመቱ ወንዶች አሉ ማለት ነው። እና አስቡት አሁን ከበኋላ ከጀርባ ሆና እሱ ደግሞ ሶፋ ላይ ተኝቶ ምን እንደሚያደርግ ምን እንደሚሰራ እያየች ነው ማለት ነው። እና እሱም ደግሞ እቺ ሴትያማ አታዋጣኝም የኔ ብጤ ድሃ ልፈልግ በማለት ያው በስልኩ ላይ እየተጀናጀ ነው ማለት ነው። እሱ ግን አያቅም፣ እሷ ግን ከበኋላ እያየች ነው ማለት ነው። ከዛም በኋላ ደግሞ ወንዱም ሴቱም ነበሩ። ወንዱም ደግሞ ለብቻ አውጥቶት ቆርጦት አውጥቶት ሴቱን ደግሞ ልብ ቅርጽ ሰጥቷት ውድሻለሁ አፈቅርሻለሁ በማለት ያው ቴክስ ይጽፍላታል። እሷም ደግሞ እያየች ነው። በመጨረሻ ደግሞ ይሄ ስጋ በመጥበሻ በሱ ጭንቅላቱ ትለዋለች ማለት ነው። ምክንያቱም ልጁ ሁኔታዋ አላማረኝም፣ በኋላ ግን አንድ ልጅ ሁለት ልጅ ሶስት ልጅ በወለድኩባት በኋላ ከቤት ማስወጣቷ ስለማይቀር ካሁንም የኔ ብጤ ድሃ ልፈልግ በማለት ያው እሷ ሳታቅ በጀርባ በኩል እየጀነጀነው ነው ማለት ነው። እና እህቶቼ ብዙዎቻችሁ ይሄ ነገር ውሸት ሳይሆን በአካልም እያየን ነው። ብዙ እህቶቻችን ቤት ካላቸው ወይም ደግሞ መኪና ካላቸው ብዙዎቻቸው ሁለት ልጅ ሶስት ልጅ ወልደው ከዛም በኋላ ከቤቴ ውጣልኝ አልፈልግህም፣ አንተ ማየት አልፈልግም ብለው ከቤት የሚያባርሩ አሉ ማለት ነው።